ትናንት ኤሚ ዩቱብ አብሳላት ሀይሚን ልታሳግታት ነው፣ መረጃ ደርሶኛል። በአካል መጥቶ የራሷ ጓደኛ መረጃውን ነግሮኛል። ድምፅም ሪከርድ አድርጌዋለሁ፣ ግን ደግሞ ወደ ሚዲያ እንዳላወጣበት ድምፁን ለምኖኛል ሲል እንግዲህ አስደንጋጭ የሆነ ነገር አውጥቷል። ትናንት የጨረቃ ፋሚሊም በጣም ከባድ ድንጋጤ ላይ ነበርን። በተቻለን አቅም እንግዲህ ለእነሱ ሜንሽን እያደረስን ነበረ። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኑ በቅንነት። እናም እንግዲህ እነሱ መረጃው ደርሷቸዋል። መረጃው ስለደረሳቸው ደስ ብሎናል እውነት ለመናገር ምክንያቱም ጥንቃቄ ማድረግን የመሰለ ነገር የለም። ሁሌ ሀይሚ በጣም አስጨንቆን አሳስቦን የነበረው ደግሞ ሀይሚ እንደምታዋት ሰውን ታምናለች። የሆነ ሰው ቢመጣ ሄዳ ነው በር የምትከፍተው። የሆነ ሰው እዚህ ቦታ ደርሰን እንምጣ ቢላትም ተከትላ የምትሄድ አይነት ልጅ ናት። ሰውን በጣም ነው የምታምነው ማለት ነው። የሆነ ተንኮል አስበው ሊሆን ይችላል። ምን ፈልገው ነው? እንደዚህ አይነት ጥርጣሬ የላትም። በእርግጥ ጊዜ ያስተምራታል ማለት ሁሉም ሰው ጊዜ ነው የሚያስተምረው። አሁን ለምሳሌ መልካም የነበሩ ሰዎች ናቸው የሚቀይሯቸው። መልካም በሆኑት ልክ ሰዎችን ስላላገኟቸው መልካም እያደረጉ በክፉ ስለሚታዩ በክፉ ስለሚጠሩ መልካም ሆነው የከፈሉት ዋጋ ከምንም ስለማይታይላቸው ከጊዜ ብዛት እነዛ መልካም ሰዎች ይቀየሩና በቃ ጨካኝ ሰው ይሆናሉ። ስለዚህ ሀይሚም ጊዜ ያስተምራታል። ዛሬ ያንንም ይሄንንም እያመነች ነው አይደለ? ነገ ደግሞ የሆነ ነገር ሊያስተምራት ይችላል ብዬ አስባለሁ። የእሷ የዋህነት ነው ይሄ ነገር እውነት ቢሆን ሀይሚ ለዛ ጥቃት ቅርብ ናት። ምክንያቱም ሰውን በጣም ስለምታምን የሚለው በጣም አስጨንቆን ነበር። እግዚአብሔር ይመስገን መረጃው ደርሷቸዋል። ስለዚህ በተቻላት አቅም ጥንቃቄ ታደርጋለች ብዬ አስባለሁ። እንግዲህ እኛ የሚጠበቅብንን አድርሰናል። ከዚህ በኋላ ጥንቃቄ ማድረግ፣ ሰዎችን መጠራጠር፣ ዝም ብሎ ያገኘቻቸው ሰዎች ጋር አለመጓዝ፣ አለማስገባት ወደ ቤቷ እዛው በር ላይ ማስቆም፣ ይሄ የራሷ ጥንቃቄ ነው፣ የራሷ ፋንታ ነው፣ የራሷ ኃላፊነት ነው። እኛ የሚገባንን በተቻለን መጠን አድርሰናል። ደርሶም ስለደረሳቸውም እንግዲህ ወጥተው ሰርተዋል ማለት ነው። እንደውም እንዳያችኋት ስትከራከርላትም ነበረ። እሷ እንደዚህ አታረግም፣ የባሰ ስሟን እንዳታጠፉ ምናምን አይነት ጭንቀት ውስጥ ነበረች። እኛ ስለ እሷ ተጨንቀን ሌሊቱ አልነጋልንም። እሷ ደግሞ ስለ እሷ ነው የምትጨነቀው። እና እኛ ልጅቷ ከምትሆነው አንጻር ነው። አይታችኋል። ስልክ ሲደውልልኝ እንዴት ደስ እንዳለኝ እጄ ሁሉ ተንቀጠቀጠ፣ ምን ጥሴ ቅብር ጥሴ የምትል ልጅ ይሄንን ነገር አታደርገውም ብለን ልናምናት አንችልም። ምክንያቱም ቀድሞ መጠንቀቅ ነው። በነገራችን ላይ እኔ በህይወቴ በጣም የምጠለው ነገር ምንድን እንደሆነ ታውቃላችሁ? ከሆነ በኋላ ማዘን፣ በዛ ነገር ላይ ከሆነ በኋላ ማዘን አልወድም። ነገሮች ሳይሆኑ መጠንቀቅ፣ በቃ አይደለ ሳይሆኑ ነገሮችን ማድረግ እንጂ የሆነ ነገር ከሆነ በኋላ ማዘን፣ ከንፈር መብጠት ምናምን ለማንም ስለማይጠቅም አስፈላጊም አይደለም። ቀድሞ መጠንቀቅ ነው ዋናው ወሳኙ ነገር። ቀድሞ ራስን ከችግር፣ ራስን ከአደጋ፣ ራስን ከብዙ ነገር ቀድሞ በተቻለ መጠን መጠበቅ። ከዛ በኋላ በቃ እግዚአብሔር ይጨመርበት። እና ዛሬ እንግዲህ ብሩኬ አብሳላትን ቤት ድረስ ጠርቶ በጣም ብዙ ቴክስቶች ስለሆኑ የመጡት ይህን ነገር እሷን መጠየቅ እፈልጋለሁ። በቃ ምክንያቱም አንደኛ ራሷን ነፃ ማውጣት አለባት። ሲቀጥል ደግሞ እንደዚህ አይነት ነገር ካሰበች ከባድ ነገር ነው ለሷ የሚደርስባት እንጂ እኔ እያለሁ ሀይሚ ምንም አትሆንም። የምትፈልግበትን ቦታ ነው ያለው፣ አደርሳታለሁ፣ መልሳታለሁ። አትጨነቁ። ዋናና ዋነኛው ነገር የተመልካች ጭንቀት ከባድ ስለነበረ እናንተ እንዳትጨነቁና ነገሮችን ግልጽ አድርጌ እናንተም ባህላችሁን በሰላም በደስታ እንድታሳልፉ ስለምፈልግ ነው ብሎ እንግዲህ እሷንም ቤት ድረስ ጠርቶ ነገሮችን ለመጠየቅ ክሊል ለማድረግ ሞክረዋል። እንዳልኳችሁ ሀይሚዬ ከመጀመሪያውም አይ ይሄ ነገር ስሟን ማጥፋት እንዳይሆን ብላ ተከራክራ ነበረ። ግን ደግሞ ተመልካች እየተጨነቀ ስለሆነ ተመልካችን በእነሱ ፊት እሷን ጠይቀን ነገሮችን ማረጋጋት አለብን። እነሱ ስለምን ባህልን እየተጨነቁ ያሳልፉ የሚል ነው። በዚህ ልክ ተመልካችን ስለተረዳህ ብሩኬ እናመሰግናለን። ምን ያክል እናንተ እንደምንጨነቅ እናንተ ነገር ምን ያክል እንደሚያሳስበን በደንብ ስለተረዳሃን እናመሰግናለን። ከዛ ውጭ እንግዲህ ያው እሷም እናንተ ስለምትጠሉኝ ነው እንደዚህ ያሰባችሁት እንጂ እኔ እንዴት
እንደዚህ አይነት ነገር ላደርግ እችላለሁ። በቃ እኔ ከህይወታቸው ወጥቻለሁ። የድሮ አብሳላት የለችም። አሁን ሌላ አብሳላት ነኝ። ጥሩ አብሳላትን ነው ለእነሱም ማሳየት የምፈልገው። ስለዚህ እነሱም በሰላም ህይወታቸውን ይኑሩበት፣ እኔም በሰላም ህይወቴን ልኑርበት። ከእኔ ወረድ በሉ ብላ እንግዲህ መልእክቷን አስተላልፋለች። እነሱም እንግዲህ ከዚህ በኋላ አብሳላትን አናገኛትም፣ ለአንዴና ለመጨረሻ ጊዜ በቃ ከህይወታችን ትወጣለች። እኛም እዚህ ብዙም አንቆይም፣ ወደ ቡታጅራ ልንሄድ ነው። የሆነ መንገድ ላይ የሆነ ፕሮግራም የሆነ ካገኘናት በቃ ሰላም እንላታለን እንደ ማንኛውም ሰው። ከዛ ውጭ ግን እኔም ለራሴ ቃል ገብቻለሁ ሶስተኛ ወገን በመካከላችን ሁለተኛ ላለማስገባት ቃል ገብቻለሁ። ከዚህ በኋላ ከኛ ህይወት ውስጥ ሶስተኛ ወገን አታውን ብሏል ብሩኬ። እኛም የምንፈልገው ይሄ ነው። ምክንያቱም እናንተ ሶስተኛ ወገን ባስገባችሁ ቁጥር እኛ በጣም እየተጨነቅን እየተረበሽን እያዘንን ነው እዛ እናንተ ጋር በሚፈጠረው ነገር ማለት ነው። እና ያን ነገር እኛም ተመልካችም ስለምንፈልገው ምንም ይሁን ራሳችሁ እየተጨቃጨቃችሁም እየተደባደባችሁም በፍቅርም በደስታም እየተዝናናችሁም እየጨፈራችሁም እየደነሳችሁም እናንተ ራሳችሁን ችላችሁ እንድትሰሩ ነው የምንፈልገው። ተጨማሪ ሰው መጥቶ ብዙ መስዋዕት እንዲያስከፍለን አንፈልግም። ከዚህ በፊትም ከእናንተ እኩል መስዋዕት እየከፈልን መጥተናል። ስለዚህ ይበቃል ተመልካች፣ ከዚህ በኋላ ማስጨነቅም የለባችሁም። ስለተረዳችሁን ደግሞ እናመሰግናለን። ከዛ ውጭ እንግዲህ ያው አንድ አስጨናቂ ነገር አለ። በእርግጥ አትጨነቁ፣ ፈጣሪ ሁሉንም ነገር ያስተካክለዋል። እኔም ስሜን አጸዳለሁ ነው ያለው ብሩኬ። ያው ወደ ቡታጅራ ሰሞኑን እሄዳለሁ የጠፋውን ስሜን ለማጥራትም አመት ባልም ደግሞ ቤተሰብ ጋር ለማሳለፍ ግድ ነው። ምክንያቱም ስሜ ጠፍቶ እስከ መቼ ጸጥ ብዬ እቀመጣለሁ? ሄጄ በቃ ፈጣሪ ያለው ይሆናል። ሄጄ ስሜን ማጥራት አለብኝ ብሏል። ያው እንግዲህ ስለ ዲኤንኤው ማለት ነው፣ ስለ ልጁ። በዛውም እንግዲህ በነገራችን ላይ አዲስ አበባ ብታረጉ የተሻለ ነው ብዬ ነው የማስበው። ማለት እዛ እንደውም እሷ ልጁን ይዛ መታ እዚህ ያስመረምሩ። ምክንያቱም እዛ አንደኛ እሷ ከሰው ጋር ተነጋግራ ውጤቱን ልታስቀይር ትችላለች። ነርስ ነች እና ምናምን አይነት ነገር ነቻ። ብቻ የሆነ የምታውቀው ሰው ይኖራል። ምክንያቱም ልጅቷ ያለ ነገር በዚህ ልክ በውሸት ልትሄድ አትችልም። የሆነ የተማመነችበት ነገር ሊኖር ይችላል። የምታውቀው ዶክተር ወይ ደግሞ እሷ የመረጠችው ሆስፒታል ወይ ደግሞ ብር ከፍላ ውጤቱ እንዲቀየር ድጋሚ የልጁን ህይወት ለመበጥበጥ በረዥሙ ከመጀመሪያውም ጽፋበት አቅዳበት እንደዚህ በአንዴው ተነስታ አይደለም እዚህ ነገር ውስጥ የገባችው። እዩ በደንብ አስባበት ታቅዶበት የተሰራ ስራ ነው። እና በእርግጥ ድጋሚ ብሩኬ በራሱ መንገድ ማስመርመር ይችላል፣ ከልጁ ፀጉር ወስዶ ወይም የሆነ ነገር ወስዶ። ግን ደግሞ ለጊዜውም ቢሆን ለምን ስሙ ይጠፋል? ይሄ የመጀመሪያውን የምርመራ ውጤት እንዳትጠብቁ ቤተሰብ፣ ምክንያቱም ልታስቀይረው ትችላለች። ስለዚህ ያልጠረጠረ ተመነጠረ በሚለው